የሚያስፈልገውን ኃይል ይጠይቃል። ወገኖቼ ሁላችን የምንስማማበት አንድ እውነት አለ። ወደ አንድ ትልቅ ስኬት ላይ ከመድረሳችን በፊት አያሌ መሰናክሎችን ማለፍ አለብን። ታላቁ ተራራ ጫፍ ላይ ከመድረሳችን በፊት አያሌ የሚያስምጡ ዳገቶችን መውጣት አለብን። ከብዙ ትግሎች በኋላ ብዙ ትግሎች ከታለፉ በኋላ የታሰበው ከፍታ ላይ ይደረሳል። ብዙ ሰዎች ስቃያቸውንና የሕይወታቸውን ትግሎች ማብቂያ የለውም ብለው ያስባሉ። ይሁን እንጂ እንዲህ አይነቱ የሽንፈትና የምሬት ሐሳብ በውስጣቸው ያለውን መነሳሳት እንደሚገድለው አያስተውሉም። ከፍታ ወይም ክብር ጽናትንና መስዋዕትነትን የሚጠይቅ መሆኑን ማስተዋል ብዙዎቻችንን ይጠቅማል። ስለዚህ በዚህ ማለዳ አውራው የሁላችንም ጥያቄ ከክብር ወደ ክብር ለመሻገር የእያንዳንዳችን ሚና ምንድን ነው? ክብር መጥቶ አንድ ጊዜ አስገድዶ ዘው የሚልብን ጉዳይ አይደለም። የእያንዳንዳችንን ጥረት የሚጠይቅ፣ የእያንዳንዳችንን መስዋዕትነት የሚጠይቅ፣ የእያንዳንዳችንን መሰጠት የሚጠይቅ ጉዳይ ነው። ዳዊት ይሄን መዝሙር የጻፈበት ጊዜ ከባድ ሽንፈት ተጎናጽፎ የእግዚአብሔርን አደባባዮች በናፍቆትና በጉጉት በሚጠብቅበት ሰዓት ነበር። ከኃይል ወደ ኃይል ከክብር ወደ ክብር ይሸጋገራሉ ያለበት ጊዜ ድሉን በሩቅ እያየ ጣልቃ የሚገባውን እግዚአብሔርን እያስተዋለ በእምነት የተናገረው ቃል ነው። ወገኖቼ ከክብር ወደ ክብር ለመሻገር የእያንዳንዳችን ሚና ምንድን ነው? በእነዚህ 7 ቁጥሮች ላይ 3 መሰረታዊ እውነቶች ተቀምጠዋል። የመጀመሪያውና ዋናው ቁጥር 1 እና 2 ላይ ተቀምጧል። በማምለክ መገስገስ ወይም አምልኮ ወዳድነት። ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቅማለች፣ ልቤም ሥጋዬም በሕያው አምላክ ደስ ተሰኘ። ወደ እግዚአብሔር ቤት ወደ እግዚአብሔር ክብር የሚገሰገስበት ቀዳሚ መንገድ ሐዋርያው ዘማሬው እዚህ ጋር ለሁላችን ሊያሳየን እንደሚሞክረው አምልኮ ነው። አምልኮ ድንገት እሁድ ትዝ የሚለው ጉዳይ አልነበረም። ዳዊት ማምለክን ያቃል፣ ማስመለክን ያቃል። እያመለከ ይጸልያል፣ እየጸለየ ያመልካል። እንደውም ምን ይላል? እናንተ መኳንንቶች በሮችን ክፈቱ፣ ይህ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ በሰልፍ ብርቱና ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱለት፣ ይህ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ ብርቱና ኃያል። እግዚአብሔር ነው፣ በሰልፍ ኃያል። መዝሙር 24 ቁጥር 7 እና 8 ላይ ያለ እግዚአብሔር ሊመለክ የሚገባው ነው። ይሄንን አምልኮውን እንደ መዝሙር 24ቱ በብዙ ድል ወደ ንግስና እየሄደ ተቀብቶ ሊነግስ ወደሚሄድበት ሁኔታ ፕሮፌቲክ በሆነ መንገድ ከሚናገረው ውጪ በሆነ ሁኔታ እዚህ 84 ላይ መጥቶ የሚለው ግን በከባዱ ጊዜ ላይ ነበር። ያ ከባድ ጊዜ ምንና ከምን የተነሳ ይሄ መዝሙር እንደተጻፈ በነገራችን ላይ እነዚህ 150 ምዕራፎቹ መዝሙሮች ናቸው። ዜማ እላቸው ላይ አለ። ልክ እግዚአብሔር ነው ብርቱና ኃያል እንደምንል ዕብራውያን ይሄን ያዜሙታል። እያንዳንዱ መዝሙር ላይ ዜማ ተቀምጧል።
ስለዚህ ይዘምሩታል። እያንዳንዱ 150ም እዚህ ተጽፈው የምታዩት ያ ሕዝብ እንደ ሕዝብ ዜማን መታወቂያ ዜማን ማምለኪያ አድርጎ የሚዘምራቸው መዝሙሮች ዶኪመንትድ ሆነው ነው የተቀመጡት። እኛ እንደምናነበው አንድ ጥቅስ በጭቀን አውጥተን ይሄ ልቤን ነካኝ እንደምንለው አይነት አይደለም። ውስጡ መዝሙር ነው። ንጉሥ ዳዊት እግዚአብሔርን በታላቅ ዙፋኑ ላይ የማየት ያንን ህልውና ያለማቋረጥ መጓጓትን የተለማመደ ንጉሥ ነው። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን ብሎ ወደ ቤተ መንግሥት ከገባና ነገሮች ከተደላደሉ በኋላ ተስፋው በድል ያገኛቸው ድል የነሳቸው የከበቡት ብልጥግና አይደለም፣ ወይም ብርታቱ አይደለም፣ ወይም ወታደሩ አይደለም። በእርግጥ አንድ ጊዜ ስቶ እስቲ ወታደር ይቆጠር ያለበት ጊዜ ነበር። እሱም መዓት እንዳመጣበት አይቶታል። ግን ሲያስተውል የሚጽፋቸው መዝሙሮች አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን ብሎ በጻፈው ዜማው ውስጥ አባትና እናቴ ተውኝ ይልና እግዚአብሔር ግን ወዶ ተቀበለኝ ይላል። ስለዚህ መጽሐፍ ቅዱስ ከሀ እስከ ፐ እግዚአብሔርን አሜን ብሎ አምልኮን ለእግዚአብሔር ብቻ ብሎ የሚጀምር መጽሐፍ ስለሆነ መጀመሪያ ብለን የምንጠራው ጀማሪ ስላለው አመንጪ የሌለው አመንጪ፣ እርዳታ የማይሻ አጋዥ፣ ፍጹም ሕያው ጌታችንን ለዘለቄታው በሙሉ ክብሩ ሪኮግናይዝ አድርጎ የሚጀምር መጽሐፍ ነው። ለዚህ ነው ማይልስ መንሮ ስለ እግዚአብሔር አምልኮና ስለ ትልቁነቱ ሲናገር እንዲህ አለ። God began the beginning before the beginning began። መጀመሪያ ተብሎ ለተጠራው ነገር ጀማሪው ጅማሬን ጀመረው አለ። የነገር ሁሉ ምንጭ የሆነ እግዚአብሔር አምልኮ ይገባዋል። ስለዚህ ከክብር ወደ ክብር ለመሻገር ለእግዚአብሔር ሕዝብ ቀዳሚው ነገር ማምለክ ነው እና አምልኮ የሕይወቱ ዘይቤ ስለነበር ሲያመልክ ለለበጣ አይደለም። ዳዊት የሚያመልከው እስኪናቅ ነው የሚያመልከው። ራሱን በእግዚአብሔር ፊት የሚረሳ ሰው እንደነበረ ሁለተኛ ሳሙኤል 6 ላይ አንብበናል። ሚስቱ እስክትንቀው ድረስ በእውኑ ንጉሥ እርቃኑን በቆነጃጅት ፊት በመግለጡ ምንኛ ተከበረ ብላ በሽሙጥ ስትናገር አንተ ተዋረድክ ስትለው ኖ ኖ ኖ አንቺ ባልሻቸው ቆነጃጅት ፊት እኔ ከበራለሁ ለሕያው አምላኬ ለእግዚአብሔር ከፋንድያ አንስቶ የክብር ዙፋን ላይ ያስቀመጠኝን እግዚአብሔርን አመልከዋለሁ አለ። ምክንያቱም ፋንድያ ላይ የተቀመጠን የሚያይ የሰራዊት ጌታ እግዚአብሔር ብቻ ነው። ማንም ሰው ፋንድያ ላይ የከበረ ነገር ለዛውም አገርን የሚመራ ሰው አያይም። ፋንድያ ላይ የተቀመጠ ነገር ታያላችሁ። መዝሙር 113 ቁጥር 8 ላይ ሄዳችሁ ስታዩ ዳዊት ይናገራል። ምስኪኑን ከፋንድያ ችግረኛውን ከመሬት ያነሳል ይልና ምን እኔ ብቻ መካኒቱን በቤት ውስጥ የሚያስቀምጣት ደስ የተሰኘች ሴት የሚያረጋት እግዚአብሔር ነው ብሎ ይናገራል። ስለዚህ ይህ ሰው ማምለክ ያውቃል። የሚያመልከው ደስ ሲለው ብቻ ሳይሆን ደስ ሳይለውም ነው። ሲዘናጋም ያመልካል። ማደሪያዎችህ እንደምን የተወደዱ ናቸው የሚለውን ዝማሬ የሰጠን ዳዊት በለቅሶ በሐዘን በልብ ስብራት ውስጥ ሆኖ ባለበት ጊዜ የተጻፈ መዝሙር እንደሆነ ታሪኩን ዶኪመንት ያደረጉ ጸሐፍት ይነግሩናል። ልጁ ዙፋኑን ተመኝቶ ባሳደደው ጊዜ እግዚአብሔርን ማምለክ ተጠማ።
እና በተጠማበት ጊዜ ነው። ሲዘናጋም በኃጢአት ተንሸራቶ በደሉ ችግር ባመጣበት ጊዜ እንኳ እግዚአብሔርን ማምለክ ይናፍቅ ነበር። አምልኮ ይወድ ነበር። ሲንሸራተትም ደግሞ አምልኮን ያስታውስ ነበር። ይሄንን ቁጥር 1 እና 2 ላይ እናያለን። ወንድማችን ተስፋዬ ጋቢሶ ይሄንን መንፈስ ነው የቀለበው። ማደሪያዎችህ እንደምን የተወደዱ ናቸው፣ በቅዱስ ቃልህ በመንፈስህ የቀደስካቸው። ጌታ ሆይ በመቅደስህ ከፍ ባለው ዙፋንህ ስግደት ይቅረብልህ። ይሄ መዝሙር የተዘመረው ወገኖቼ አምልኮ የሚያዘናጋ ፈታኝ አሳዛኝ ነገር በገጠመው ጊዜ ነበር። ቋሚ አድራሻው የእግዚአብሔር ፊት ይባላል። ደስ ሲለውም እግዚአብሔር ፊት። ቆይቼ እግዚአብሔርን ደጅ ጠናሁት የሚለው መዝሙር የተጻፈው በዚህ ከባቢያዊ ሁኔታ ውስጥ ነበር። ሰውን ደጅ መጥናት ማለት ይገባናል፣ ግን እግዚአብሔርን ደጅ መጥናት ማለት እንዴት ይታሰባል? ግን የሚያመልኩ ሰዎች ይችላሉ። ኤኮ አለው ብታስተካክሉት። ወገኖቼ አምልኮ የህይወት ዘይቤ ነው። አምልኮ የህይወት ዘይቤ ነው። አምልኮ ወዳድ ህዝብ ከክብር ወደ ክብር ለመሻገር የሚያስችል የእግዚአብሔር ረድኤት በላዩ ላይ ይመጣበታል። እግዚአብሔር አምላክን ለማምለክ የሚያስችለው አቅምና ጸጋን የሚፈጥር የእግዚአብሔር ረድኤት ይመጣል። ሲዘናጉም ወደ አምልኮ ከሁሉ በላይ አምልኮ የብሉይ ኪዳን ሰዎች የህይወት ዘይቤ ብቻ የሚመስላቸው ሰዎች አሉ። አዲስ ኪዳንም ውስጥ አምልኮ ለእግዚአብሔር ሥራ ራእይን የምንቀዳበት ምንጭ እንደሆነ ይናገራል። ሐዋርያት ሥራ ምዕራፍ 13 ከቁጥር 1 እስከ 4 ላይ ስትመለከቱ በጣም የሚገርሙ ነገሮች ሆነው ታገኛላችሁ። እግዚአብሔር በእውነትና በመንፈስ የሚያመልኩ ሰዎችን ይፈልጋል። ይሄንን ጌታ ኢየሱስ ራሱ ገና ከጅማሬው እነ ጳውሎስ አንጾኪያ ቤተክርስቲያን ውስጥ ያንን ከመለማመዳቸው በፊት መሰረቱን ጥሏል። ስለዚህ ከክብር ወደ ክብር ለመሻገር የእያንዳንዳችን ቀዳሚ ሚና መሆን ያለበት ከሁሉ አስቀድሞ እግዚአብሔርን ያለ ቅድመ ሁኔታ ማምለክ ወይም በማምለክ መገስገስ ነው። በማምለክ መገስገስ ነው። ይህንን ያለ ብዥታ እንድንረዳ አምነንም በተጨባጭ በእግዚአብሔር ፊት ያለ ማቋረጥ እንድንገኝ መጽሐፍ ቅዱስ ደጋግሞ ይጠራናል። የአዲስ ኪዳኑ አምልኮ ወገኖቼ በጌታ በኢየሱስ ክርስቶስ አማካኝነት ገሃድ በሆነ ሁኔታ ተቀምጦ ታገኙታላችሁ። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ከዛ ወደ አምልኮ መሄጃ መንገዱን ንጽህና ምዕራፍ 2 ከቁጥር 19 እስከ 21 ቤተ መቅደሱን ያስተዋውቃል። ከዛ በኋላ ምዕራፍ 4 ቁጥር 14 ላይ በእውነትና በመንፈስ ለማምለክ የእግዚአብሔር እጅ እንዴት አድርጋ እንደምትመጣ የህይወትን ውሃ ሲናገር ታዩትና እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል አለ። እዛ ጋር የተጠራው እውነት የመረጃ ክምችት አይደለም፣ የኢየሱስ ክርስቶስ ማንነትና አገልግሎቱ ነው። ከኢየሱስ ክርስቶስ ጋር ጥልቅና ጥብቅ የሆነ መነካካት ሲኖር እውነተኛው አምልኮ በሰዎች ህይወት ውስጥ
ትርጉም ባለው መንገድ ይመጣል። ስለዚህ ውድ ወገኖቼ በዚህ ማለዳ ከክብር ወደ ክብር ለመሻገር የአማኞች ሚና ምንድነው ካላችሁኝ መዝሙር 84 ቁጥር 1 እና 2 ላይ ስንመለከት በአምልኮ መገስገስ ነው። አምልኮ ወዳድነት፣ ሲዘናጎም ማምለክ። አዲስ ኪዳናዊው አምልኮ ደግሞ በኢየሱስ ክርስቶስ ማንነትና አገልግሎት ላይ ያነጣጠረ ነው። ይሄን በጥልቀት ማየት ይጠይቃል። ትዝ ይላችኋል ሰማርያውያን ከቦታ ጋር የተያያዘ አምልኮ ነበራቸው። አይሁዳውያንም ከቦታ ጋር፣ ሰማርያውያን ገሪዛን ብለው አባቶቻችን በዚህ ተራራ እኮ ሰገዱ አለች ያቺ ሴት። ለአምልኮ የተቀደሰውንና የተመረጠውን ቦታ እናንተ ንቃችኋል። የእግዚአብሔር ክብር የተገለጠበትና የታየበት መርገሙና በረከቱ የተነበበበት ገሪዛን ተራራ አለ። እዚህ ተራራ ሰገዱ። ደግሞ ይሄን ጉድጓድ የሰጠን አባታችን ያዕቆብ ነው ብላ ልትሞግተው ሞከረች። ጌታ ግን ምን አላት? ጉዳዩ ከገሪዛንም ጋር አይደለም፣ ከኢየሩሳሌም ጋር አይደለም። በመንፈስና በእውነት የሚደረግ አምልኮ አለ። ይሄኛው አምልኮ ሲመጣ እግዚአብሔር ደስ ይለዋል። እንደዚህ አይነት ሰዎች ደግሞ እንዲሰግዱለት ይፈልጋል። ስለዚህ ወገኖቼ ከእግዚአብሔር ጋር በአምልኮ ለመገስገስ የመንፈስ ቅዱስ ልዩ ረድኤትና መነካት ያስፈልጋል። ብዙዎቻችን የምናውቀው አምልኮ አንብብ በነሲብ፣ ጸልይ ሳታበዛው፣ አምልክ እሁድ እሁድ፣ እሱንም ለፍሬ ይበለው። አምልኮ ግን በመንፈስ ቅዱስ ወደ ሕይወታችን ሲገባ እያንዳንዱን ሰከንድ ያለ አምልኮ ልንሆን አንችልም። አምልኮ ለእግዚአብሔር ሥራ የሚያግዘንን ራእይ የምንቀዳበት ምንጭ ነው። ራእይ ባይኖረን ትልቁ ችግራችን የምናመልክ ሕዝቦች አለመሆናችን ነው። ሐዋርያት ሥራ ምዕራፍ 13 ቅድም የጠቀስኩት ሐሳብ የሚነግረን እሱን ነው። ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ ሳውልና በርናባስን ለጠራኋቸው ሥራ ለዩልኝ አለ። ወገኖቼ እነዚህ ሰዎች ጸለዩ። ከዛ የመንፈስ ቅዱስን ድምፅ ሰሙ። የእግዚአብሔር ሥራ ራእይ አደራ ተሰጣቸው። ስለዚህ አምልኮ ለእግዚአብሔር ሥራ የሚያግዘንን ራእይ የምንቀዳበት ምንጭ ነው። ራእይ ምንድነው ካላችሁኝ መድረሻችን ነው። የዚች ቤተ ክርስቲያን ራእይ ያለ እስክትሰለቹኝ ድረስ ሁልጊዜ የማነሳው ብዙ ጊዜ ጠይቃለሁ። የሚነግሩኝ ሰዎች በጣም ጥቂቶች ናቸው። ፌሎሺፕ ሆል ለጥፈንላችኋል፣ ቢሮ ለጥፈንላችኋል። በየቦታው ራእያችን የክርስቶስ ደቀ መዛሙርት ሆነን ብዙዎችን በወንጌል ደርሰን ምን ማየት። ይሄንን የዛሬ 15-16 ዓመት እንደ ኮሚኒቲ እኔም ሳልመጣ ተሰብስባችሁ የሚታየን ይሄ ነው ብላችኋል። እኔም መጥቼ ወንጌል ስሰብክ ከዚህ እይታ አኳያ አስተሳሰባችን እና አደራረጋችን እንዲቀየር በዛ መስመር ተጋው። ሚሽናችን ተልእኳችን ምንድን ነው? ሁልጊዜ የህይወታችሁ ተልእኮ የምኖረው ለምንድን ነው ብላችሁ ስትጠይቁ የምትመልሱት ጥያቄ ነው። ራእዬ ምንድን ነው የሚለውን ጥያቄ መመለስ ከፈለጋችሁ ራእያችሁ በህይወቴ የት መድረስ እፈልጋለሁ? ዌር ዱ አይ ጎ? እሱ ቪዥናችሁ ነው። ዋይ ዱ አይ ኤግዚስት? እሱ ሚሽናችሁ ነው። ሁ አም አይ ካላችሁ እሴታችሁ እዛ ጋር ነው ያለው። ቫሊዋችሁ። እቺ ቤተ ክርስቲያን 6 ቫሊዎች አሏት። የእግዚአብሔር ቃል፣ የክርስቶስ ወንጌል፣
ሎሌ መሪነት ብላ ዘርዝራ እዛው ፌሎሺፕ ሆል አስቀምጣላችኋለች። ስለዚህ ውድ ወገኖቼ ራእይ በማያቋርጥ መንገድ ወደ ህይወታችን እንዲመጣ ለእግዚአብሔር ሥራ የሚያግዘንን ራእይ የምንቀዳበት ምንጭ አምልኮ ይባላል። አምልኮ ደግሞ እንዴት ይሆናል? ስንጸልይ እናመልካለን፣ ቃሉን ስንሰማ እናመልካለን፣ ስንመሰክር እናመልካለን። አምልኮ ዝላይ አይደለም። ትውልዱ ዝለል ዝለል የሚያሰኝ አምልኮ አለው። ስገድ ስገድ አያሰኘውም፣ ስጥ አያሰኘውም። አምልኮአችን ወገኖቼ በሁለንተናችን ለእግዚአብሔር ራስን መስጠት ነው። ስለዚህ ከክብር ወደ ክብር ለመሻገር የእያንዳንዳችን ሚና በአምልኮ መገስገስ ነው። ሲሞላልንም መገስገስ፣ ስናጣም መገስገስ፣ ስናለቅስም መገስገስ። ቆይቼ እግዚአብሔርን ደጅ ጠናሁት። ደጅ ጥናት የምታውቁ ሰዎች እስቲ እጃችሁን ልመልከት። አረ ይሄ ደጅ የማይጠና ህዝብ ነው። ታዲያ ምን አረግኳችሁ? ደጅ ጥናት የምታውቁ አቃለሁ አላቅም አትበሉ። ደጅ ጥናት የሚገባችሁ ታውቃላችሁ። ደጅ ጠንታችኋል። ሰውን ደጅ መጥናት ማለት ይገባናል። እግዚአብሔርን ደጅ መጥናት ማለት ምን ማለት ነው? እግዚአብሔር ፊቱን ሲያከብድባችሁ፣ ጸልያችሁ ጸሎቱ ያልተመለሰ ሲመስላችሁ፣ ነገሮች ሁሉ ድርቅ ሲሉ፣ ብቻችሁን የምታወሩ ሲመስላችሁ፣ ድንጋይ መፍለጥ ሲሆን አምልኮ፣ ጸሎት እንደ ድቅድቅ ጨለማ ምንም እንደማይፈይድ የወፈፌ ወሬ ሲሆንባችሁ፣ ያኔ እዛው ጋር አድራሻችሁ ይሁን። ዳዊት እግዚአብሔርን ቆይቼ ደጅ ጠናሁት፣ እርሱም ዘንበል አለልኝ። ከዛስ ከጥፋት ጉድጓድ ከረግረግ ጭቃ አወጣኝ። ደጅ የሚጠናው የት ውስጥ ሆኖ ነበር? ጥፋት ጉድጓድ ውስጥ ሆኖ አራውጣኝ፣ አንተ ካልደረስክልኝ ይሄ ሁኔታ አይቀየርም። ረግረግ ጭቃ ማለት ነው። ትረግጡታላችሁ፣ ጉልበታችሁ ድረስ ይውጣችኋል። ታወጡትና ስትረግጡ ተስፋ የለም፣ ተመልሶ ሌላ ጭቃ ነው የምትረግጡት። ይገባል። እንዲህ አይነት የህይወት ስታይል ማለት ነው። ይሄ ጊዜ የትኛው ጊዜ ነው ካላችሁኝ፣ የውላችሁ ነቢይ ነው ዳዊት። የእግዚአብሔር ክብር ላዩ ላይ የወደቀበት ሰው ነው። በዚህ ሰው ቤት ውስጥ ወንድም እህቱን ወደዳት። መውደድ ብቻ ሳይሆን አስነወራት። ዳዊት እኮ ዘንድሮ እኛ ቤተ ክርስቲያን ቢሆን ሽማግሌ አድርጎ የሚመርጠው ሰው የለም። ምክንያቱም ይሄ የእግዚአብሔር ሰው በሁሉም መመዘኛ ውዳቂ ነው። ወንድምና እህት እንዴት ይደፋፈራሉ? ደፈረና ከዛ በኋላ አዋርዶ በአደባባይ ከወደዳት ውድ ይልቅ የጠላት ጥል በለጠ። ከዛ አበረራት። ያቺ ትዕማር ልቧ ተሰብሮ ልብሷን ቀዳዳ እግዚኦ ስትል ይሄ የእግዚአብሔር ሰው ቤት ውስጥ ነበር የተፈጸመው። ለአባት እግዚአብሔርን ለሚፈራ ሰው ይሄ ምን ማለት እንደሆነ ገምቱ። ትንሽ ቆይቶ ወንድሙን ገደለው። ሁለት በሉ። ጥቂት ቆይቶ ሽማግሌው ጃጅቷል፣ ፍርድ አይፈርድም። ስለዚህ ጊዜው ለትኩስ ትውልድ ለወጣት ትውልድ ነው። ስለዚህ በአደባባይ ከአባቱ ሚስቶች ጋር ተኛ። አባቱን እያስለቀሰው በደብረ ዘይት ተራራ ሄደ። በዚህ ጊዜ ነው ዳዊት ነፍሴ አደባባዮችህን ትናፍቃለች፣ ማደሪያዎችህ እንደምን የተወደዱ ናቸው። በዛ በስደት ስፍራ ሆኖ እግዚአብሔር የሚመለክበት ስሙ ከፍ ከፍ የሚልበት ያ ቦታ ናፍቆት እዛው ስለቆየ ግን መጎብኘት የሚባለውን መነካት የሚባለውን አወቀ።
ስላወቀ ምን አለ? ከጥፋት ጉድጓድ ከረግረግ ጭቃ አወጣኝ። ከዛስ አዲስ ቅኔ ለአምላካችን በአፌ ላይ ጨመረልኝ። ከዛስ አምላኬ ያደረከው ተአምራትህ ብዙ ነው፣ ባወራም ብናገርም ከቁጥር ሁሉ በዛ። እያለቀሰ ያመልካል፣ እያመለከ ያለቅሳል። ውድ ወገኖቼ ከክብር ወደ ክብር ለመሻገር የኛ ሚና ምንድነው ካላችሁ ከዳዊት ሕይወት የምንማረው የመጀመሪያ በአምልኮ መገስገስ ነው። ሁለተኛው እንቅፋትን ጥሶ ማለፍ ነው። እንቅፋትን ጥሶ ማለፍ ነው። ቁጥር 6 ላይ የዱሮው ትርጉም ትንሽ ገደድ ያለ አተረጓጎም ተርጉሞታል። ምን ይላል? በልቅሶ ሸለቆ በወሰነው ስፍራ የሕግ መምህር በረከትን ይሰጣል። ገደድ ያለ ትርጉም ነው። አዲሱ መደበኛ ትርጉምና ቀለል ያለው የአማርኛ ትርጉም እንዲህ ይላል። በልቅሶ ሸለቆ በሚያልፉበት ጊዜ የምንጭ መፍለቂያ ቦታ ያደርጉታል፣ የበልጉም ዝናብ ያረሰርሰዋል ይላል። ትርጉሞቹን ይዋቸው። ያኛው በልሳን የሚናገር ነው የሚመስለው። በልቅሶ ሸለቆ በወሰነው ስፍራ የሕግ መምህር በረከትን ይሰጣል። በፍጹም ሊገባችሁ የማይችል ገደድ ያለ ነገር ነው የሚያወራው። አዲሱ መደበኛ ትርጉም በልቅሶ ሸለቆ በሚያልፉበት ጊዜ የምንጭ መፍለቂያ ቦታ ያደርጉታል። ለቅሶን ይጠራል፣ ግን ስለ ሸለቆ አያወራም። የበልጉም ዝናብ ያረሰርሰዋል። ይሄ መዝሙር 84 የማዕርግ መዝሙር ይባላል። መንገደኞች ከአራቱ ማዕዘን እግዚአብሔርን ለማምለክ ወደ አምልኮው ስፍራ ወደ ኢየሩሳሌም ሲሄዱ የሚዘምሩት መዝሙር ነው። በዚህ በሚዘምሩት መዝሙር ውስጥ በየመንገዳቸው ሲሄዱ ኢየሩሳሌም ደርሰው ለእግዚአብሔር ስለታቸውን ስለሚሰጡ በዛ ጊዜ የያዟትን ነገር ማስረገፍ የሚፈልጉ ሽፍቶች መንገድ ላይ ይጠብቁ ነበር። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ብለው የሚሉት እንደናንተ ጠዋት ተነስተው አክሰስ የምትፈልጉ ያላችሁ አክሰስ የምትነዱ ነድታችሁ የምትመጡበትን 2 ማይል 5 ማይል አይደለም የሚያወሩት እነዚህ ሰዎች። ቀናት ሊፈጅ የሚችል ወራት ሊፈጅ የሚችል መንገድ ነው። እግዚአብሔርን እያሰቡ በአምልኮ ቦታ የሚመጣውን የጌታን እጅ እየጠበቁ ደስ አለን። 10 ቀን ሊጓዙ ይችላሉ፣ ወራት ሊጓዙ ይችላሉ። ከአራቱ ማዕዘን ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ሲሉ ከቤታቸው አምልኮ ማደሪያው ቦታ ኢየሩሳሌም ሴሎ ነበር። ቀደም ብሎ በኋላ ወደ ኢየሩሳሌም የተሻገረበት ጊዜ ነበር። እሱን ነው እያሰቡ እነዚህ ሰዎች የሚናገሩት። እና በዚህ ጊዜ ከዋስትና ጋራ፣ ከአየር ጠባይ ጋራ፣ ከመልክዓ ምድር አቀማመጥ ጋራ ፈታኝ የሆነ ሁኔታ ነበረባቸው። የለቅሶ ሸለቆ ብለው የሚጠሉት ዛሬም አለ ቦታው ጂኦግራፊካሊ እጅግ ቅልጥ ያለ የቀኑ ሐሩር የሌሊቱ ቁር የሚያስመርርበት፣ ማንም ያችን ቦታ ዘሏት ሊሄድ አይችልም፣ ሳያለቅስ ሊያልፍ አይችልም። መጀመሪያ ከዋስትና አኳያ ያለውን ፈተናቸውን በጥቂቱ እንመልከት። የጉዞ ዋስትናቸው እጅግ በጣም ፈታኝ ነበር። በየዓመቱ በተወሰነው ጊዜ እስራኤላውያን አምልኮ ለመፈጸም ወደ ኢየሩሳሌም ጉዞ ሲያደርጉ መዝሙር 121 ከዚህ ጋር ተያይዞ ነው የተጻፈው። ዓይኖቼን ወደ ተራሮች አነሳው። ብዙዎቻችሁ ይህን ክፍል ስትተረጉሙ ሰምቻለሁ። ወደ ከፍ ወደ ያለው ባለስልጣን አየው፣ ወይም ከኛ የተሻለ ሊረዳ የሚችል። እነዚህ ሰዎች ይሄንን መዝሙር ሲጽፉ ይሉ የነበረው ዓይኖቼን ወደ ተራሮች አነሳው ሲሉ ተራሮቹን ሲመለከቱ ተራሮች ውስጥ ተደብቀው ሊዘርፉ የተሰናዱ ወንበዴዎችን አየው። ረድኤቴ ከወዴት ይምጣ አሰኙኝ ተራሮቹን ሳያቸው። ምክንያቱም በዛ ጊዜ በተራሮች ውስጥ ወንበዴዎች ተደብቀው ወደ ኢየሩሳሌም ለመስዋዕት ለስለት ይዘውት የሄዱትን ነገር ይነጥቋቸው ነበር።
እነዚህኞቹ ነጣቂዎች ናቸው። ከዛ ምን ይላሉ? ረድኤቴ ከወዴት ይምጣ? ለራሳቸው ብቻቸውን የሚጓዙት ለራሳቸው ይመልሱ ነበር። ምን ብለው? ረዳቴ ሰማይና ምድርን ከሰራው ከእግዚአብሔር ነው ብለው። በቡድን የሚሄዱት ግን ይሄ ስታንዛው አንዱ ይለዋል፣ ሌላው ይመልሳል። እናምናለን በመስቀሉ ሲሉ ድሮ እንቆማለን በወንጌሉ እንደሚሉት አይኖቼን ወደ ተራሮች አነሳሁ ይላል ከወዲህ ሳይድ። ከወዲያ ሳይድ ረድኤቴ ከወዴት ይምጣ ይላል። ከወዲህ ሳይድ ረድኤት ሰማይና ምድርን ከሰራው ከእግዚአብሔር ዘንድ ነው። እንደዚህ ነው የሚዘምሩት፣ በቅበበል ነው የሚዘምሩት። ግን ብቻውን የሚሄድ መንገደኛ ይሄንኑ ጥያቄ ጠይቆ ለራሱ ነው የሚመልሰው። ስለዚህ ልብ በሉ፣ አስመሳዮች፣ ቀማኞች፣ እንደገናም ነፍሰ ገዳዮች መንገዱን ሲሄዱ ኢየሩሳሌም ነው የሚሄዱት። ሲሄዱ ግን እንቅፋት አለ፣ የአምልኮ እንቅፋት በቀዳሚነት ከዋስትናቸው ጋር ይያያዛል። እንዳይረዝምብኝ ይሄ ዋስትናቸው ወገኖቼ፣ ቀማኞቹ እየጠበቁ ለእግዚአብሔር ይዘውት የሚሄዱትን ይነጥቋቸው ነበር። ግን ሁሉም የሚጽናኑት በቡድን ነው የሚሄዱት። ይሄን መዝሙር በመዘመር ነበር፣ በማምለክ ነበር የሚጽናኑት። ጥሰው የሚወጡት በማምለክ ነበር። ምን ይላሉ እርስ በርሳቸው? አይኖቼን ወደ ተራሮች አነሳው፣ ረድኤቴ ከወዴት ይምጣ። ፍርሃታቸውን በወዲህ በኩል ያሉት ይናገራሉ። ዋስትናቸውን ከጎናቸው ያሉት ወደ እግዚአብሔር እንዲያዩ ያነሳሳሉ። ይሄ ፊት ለፊት ለመጣው ቀማኛ የሚዘምሩት ነው። ግን አስመሳዮች ነበሩ። እየዘመሩ የሚሰርቁ፣ እየሰረቁ የሚዘምሩ፣ እያታለሉ የሚዘምሩ፣ እየዘመሩ የሚያታልሉ አብረዋቸው ነበሩ። አብረዋቸው እየዘመሩ ይተኛሉ። እነዛ እንቅልፍ ሲወስዳቸው ለእግዚአብሔር የተሳሉትን ስለት ይዘው ይሄዳሉ። ከሁሉ በላይ ግን ከባዱ ነገር፣ ጨከን ያለው አደጋ ሲተኙ የሚገጥማቸው ነው። ረጅም መንገድ ነው የሚሄዱት። የሚጠብቅህ አይተኛም የሚሉት እነሱ ሲተኙ ሌሎች ሰዎች የደከሙበትን ስለሚወስዱ ነበር። እግርህን ለመንሸራተት አይሰጠውም የሚለው የሚያመለክተው ይሄ የለቅሶው ሸለቆ ሐሩር ሲሆን በጥሙ ይገድላቸዋል። ዝናብ ሲዘንብ ደግሞ ድጡና ማጡ በጣም አስቀያሚ ነው እና አንዳንዶቹ ተንሸራተው ከተራራ እንደዚህ ሲወድቁ ራሱ መንገዱ የሚዋጋ መንገድ ነው። ለዚህ ነው የለቅሶ ሸለቆ ያሉት። ሰው ሳያለቅስ የማይሄድበት መንገድ ነው። ይሄ ቅጥያ ስም የወጣለት አስለቃሽና አስመራሪ መንገድ ስለሆነ ነው። የአየር ጠባዩ ወገኖቼ ከዋስትናው ይልቅ በጣም የሚያማራቸው የአየር ጠባዩ ነበር። በዚህ ወቅት በተለይ ቤካ ወይም የለቅሶ ሸለቆ ተብሎ የሚጠራው ቦታ ላይ ሲደርሱ ይላቀሱ ነበር። የሚይዙት ውሃ ያልቃል። ግን ምን ያደርጋሉ? በእምነት ጉድጓዶች ይቆፍራሉ። ዛሬ እኛ ጠምቶናል፣ ግድ የለም ከኋላችን የሚመጣው ከላይ እግዚአብሔር ራርቶ ዝናብ ከጣለ እነሱ ይጠጣሉ ብለው ደረቅ ጉድጓዶችን ይቆፍራሉ። እግዚአብሔር የነዚህን ሰዎች እምነት አይቶ ሸለቆውን በውሃ ይሞላው ነበር። ሲለመልም ውበቱ ከቃል መግለጫ በላይ ነው። እዚህ ቦታ ወገኖቼ በእምነት የመኖርን ምስጢር፣ በእምነት የመጓዝን አቅም ታያላችሁ። በእንቅፋት ውስጥ እግዚአብሔርን ያመልኩት ነበር። የሚያመልኩት እንቅፋትን እየጣሱ ነው። ምን ዋስትናቸውን የሚገዳደር ነገር። ከዛስ የአየሩ ጠባይ ውሃ
እንዲጠሙ የሚያደርግ ነው። ውሃው ሲኖር ደግሞ ወገኖቼ በረሃውም አይመቻቸውም። ምን ክረምቱም በጋውም አይመችም። በዚህ መንገድ ላይ በጋው ቃጠሎ ነው፣ ለውሃ ጥም ነው። ክረምቱ ለመንሸራተትና ለመሰባበር ነው። ግን በእንደዚህ አይነቱ ጊዜ ምን ይሉ ነበር? ዓይኖቼን ወደ ተራሮች አነሳሁ፣ ረዳቴ ከወዴት ይምጣ? ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርህን ምን ለመናወጥ አይሰጠውም። እንደው ምን ይላል? በጣም የሚገርመኝ አዲሱ መደበኛ ትርጉም 121 ቁጥር 3ን እግርህን እንዲንሸራተት አይፈቅድም ነው የሚለው። ሳትወዱ በግዱ የሚያዳልጥ መሬት ላይ እስቲ ቆሙ። ጥሩ አድርጎ በረዶ ሲንሸራተቱ እንዳየኋቸው ሰዎች ይዟችሁ የማትፈልጉት አድራሻ ድረስ ወስዶ ያላትማቸዋል። ግን እነዚህ ሰዎች ይዘምሩ የነበረው ይሄንን መልክዓ ምድራዊ አቀማመጥ እያሰቡ የአየር ጠባዩን ከዋስትና ጋር የተያያዘውን ሰቀቀናቸውን ከዋስትና ጋር የተያያዘው ሰቀቀናቸው ቀማኞች፣ ነፍሰ ገዳዮች፣ አስመሳዮችን ይጠራል። ዋስትናቸውን የሚመለከተው የአየር ጠባዩ ደግሞ ቀን ሐሩር ነው፣ ሌሊት ቁር ነው። እጅግ በጣም የሚያስመርር ነው። መልክዓ ምድሩ ደግሞ በራሱ የሚዋጋቸው ነበር። ይህን ሁሉ ጥሰው ግን እግዚአብሔርን ያመልኩት ነበር። ወገኖቼ እግዚአብሔርን ያለ ዋጋ ማምለክ አይቻልም። worship without sacrifice is sin። አምልኮ ያለ መስዋዕት ኃጢአት ነው። የአዲስ ኪዳኑ መስዋዕት ጌታ ኢየሱስ ተሰውቷል። በግ አንሰዋም። ግን ዕብራውያን 13:15 ላይ ለክብሩ የሚመሰክሩ ከንፈሮች የምስጋና መስዋዕት እንድናቀርብ ይጠበቃልም። ጳውሎስና ሲላስ ያደረጉት ደማቸውን እያዘሩ ይሄንን ነው። ከክብር ወደ ክብር መሸጋገር ስንቶቻችሁ ትናፍቃላችሁ ብዬ ብጠይቅ እጆች ሁሉ ችቦ እንደሚሆኑ አውቃለሁ። እንግዲያው አምልኩ፣ እናምልክ። የመጀመሪያውና ዋናው በአምልኮ ገስግሱ። የአምልኮ እንቅፋቶችን ጣሱ። በመጨረሻ ጽናት ክብርን እንዲያመጣ እንገንዘብ። ቁጥር 7 ላይ እሱ ነው የዛሬ ትኩረቴ። ከጥቂት ሳምንታት በፊት ይህንን ቃል ኦሬንጅ ካውንቲ ለማካፈል ራሴን ሰጥቼ መልእክቴን ሳልጨርሰው አመመኝ። ሰይጣን በጣም ተበሳጭቶ ስለነበረ አልጨረስኩትም። እዚህ ጋር ነው ያቆምኩት። ዛሬ ደግሜ የምሰብከው ጂኒ አሁንም አሯል መሰለኝ። ያው ኢንተርኔቱን ዘግቶታል፣ ሁሉ ነገር የለም። ግን እንጸናለን በጊዜውም አለ ጊዜውም። ዛሬ ምንድን የሚል መዝሙር ነበራቸው መሰረተ ክርስቶስ ቢጫ ለባሽ ኳይ እንጸናለን በጊዜውም ዛሬ ወደደን ጌታ ነገም አይተወንም እንጸናለን ይሉ ነበር። ወገኖቼ እንጸናለን። ከኃይል ወደ ኃይል ይሸጋገራሉ። እያንዳንዱም በጽዮን ባለው አምላክ ፊት ይቀርባል። በዚህ ሁሉ ነፍስን ፌንት በሚያረጋት ከባድ ፈታኝ አስቸጋሪ ነገር ጥሰው ከሄዱ በኋላ ወደ ኢየሩሳሌም መዳረሻ ሲደርሱ የሚዘምሩትን መዝሙር ነው እዚህ ጋር የሚናገሩት። ልክ ወንዙ
አባይ ከጣና ሲነሳ በጣም ትንሽ ወንዝ ነው ይባላል። አባይን ትልቅ ያደረገው በየመንገዱ የሚያገኛቸው ገባሮቹ ናቸው። እሱ ውስጥ እየገቡ የወንዙን መንገድ እያሰፉ እነዚህ ከርቀት የመጡት ሰዎች ወደ ኢየሩሳሌምና አካባቢዋ ሲደርሱ እየዘመሩ ስለሆነ የሚሄዱት ድምፃቸው በትንሹ ነው የጀመረው። ነገር ግን ልክ ታቦት ሀገራችን ሊያነግሱ እንደሚሄዱት ሰዎች ታቦቱ ከሚነግሱበት ቦታ የሚነሱት ሰዎች ጥቂት ናቸው። እየዘመሩ ሲሄዱ ሰው ሲቀላቀላቸው እየዘመሩ ሲሄዱ ጥምቀተ ባህር የሚባለው ቦታ ላይ ሲደርሱ ነው አካባቢውን የሚንጠው ዜማው። ልክ መስቀል አደባባይ ሲደርሱ ማለት ነው። ዛሬ መስቀል አደባባይን ለማየት ሰው ከዚህ ሀገር ድረስ ሰዎች ይሄዳሉ። ክላይማክሱ ያለው እዛ ስለሆነ ልክ ኢየሩሳሌም አካባቢ ሊደርሱ ሲሉ የሚሆነውን ነገር ነው። እዚህ ቦታ ሁለት ትልልቅ ነገር ይሆናል። የመጀመሪያው ጽናታቸው ወደ ባርኮት ይዟቸው ይሄዳል። ወገኖቼ ጽናታቸው ወዴት ይወስዳቸዋል? ወደ ባርኮት። አራት ነገር ይሆናል በዚህ ጊዜ። አብሩ፣ አስተባብሩ፣ ተከባበሩ፣ ከዛ በኋላ አክብሮ ይሆናል። ጽናት ወደ ባርኮት። እስቲ አብሩ በሉ እስቲ። አስተባብሩ፣ አክብሩ እና ይቅርታ እንደገና እንበለው። አብሩ፣ አስተባብሩ፣ ተከባበሩ፣ አክብሩ። አብሮ፣ አስተባብሩ፣ ተከባበሩ፣ አክብሩ። ይሄ ክላይማክስ ወደ አክብሩ ሲመጣ ሲጀምሩት ወገኖቼ በጣም ልባቸውን ባወረደ ፈታኝ በሆነ ሁኔታ ውስጥ ነው የጀመሩት። ግን ወደ ኢየሩሳሌም እየተቃረቡ ሲመጡ ያም ከዛ እየመጣ በትንሹ የጀመሩት ድምፃቸው እየገዘፈ እየደመቀ እየገዘፈ እየደመቀ። በነገራችን ላይ ድምፅ ሲተባበር አካባቢውን የማንቀጥቀጥ ኃይል አለው። ኢያሪኮ የወደቀችው እንዲሁ በዋዛ እንዳይመስላችሁ። አንዳንድ ብሪተኞች በጫጫታ የፈረሰችው ኢያሪኮ ብቻ ነች ብለዋል። ግን ዛሬም እግዚአብሔር ከፈቀደና ከወደደ በአካባቢያችን ያለውን የጸና ድምፃችንን ሰምቶ እግዚአብሔር ክብር ተገልጦ ኃያል እጁ ያንን ትልቅ ሥራ ልትሰራ ትችላለች። ሰርቶ ያልደከሙ እጆች ያሉት አምላክ ነው የምናመልከው። ለዚህ ነው አብሮ፣ አስተባብሮ፣ ተከባበሩ፣ አክብሮ የምንለው። አብረው ነው የተነሱት። ከዛ አስተባበሩ፣ ከዛ ተከባበሩ ወደ ጎን። ከዛ በኋላ የሁሉንም ድምፅ ይዘው ወደ ሰማይ ለቀቁት። ያን ጊዜ አካባቢውን በእግዚአብሔር ልዩ መገኘትና ሕልውና የሚሞላ እጅግ በጣም አስገራሚ ነገር ይሆናል። ከኃይል ወደ ኃይል ይሸጋገራሉ ብሎ የሚናገረው ይሄንን ነው። ስለዚህ ከክብር ወደ ክብር ለመሸጋገር የአዲስ ኪዳን አማኞች በመጀመሪያ የሚጠበቅባቸው ምን? ጽናት ነው። ጽናት ምን ማለት ነው? ተጋፊ ሁኔታዎችን ተቋቁመን በቦታችን መቆየት ነው። ሕይወት የራሱ የሆነ ግፊያ አለው። በየቤታችሁ የግፊያችሁን አይነቶች እናንተ ቁጠሯቸው። ለአንዳንዶቻችን ግፊያችን ማጣት ይባላል። ይሄ ማጣት በጤንነት ሊመጣ ይችላል። ይሄ ማጣት ክብር በማጣት በመዋረድ ሊሆን ይችላል። ከሚንቃችሁ ሰው ጋር መኖር እንዴት ከባድ እንደሆነ ታውቃላችሁ። ሁለተኛው ጤና ማጣት ሊሆን ይችላል። የሁላችንም
ተጋፊ ሁኔታ አንድ አይነት አይደለም። ከውሏችን ጋራ ይያያዛል። ለአንዳንዶቻችሁ መስሪያ ቤታችሁ ነው ክፉ አለቃ ሊሆን ይችላል የእናንተ ፈታኝ ሁኔታ። ግን አንድ ነገር ሲገፋችሁ በዛ ቫልዩ ውስጥ ከወደቃችሁ ከናንተ ለክብር የሚያበቃውን በጎነት ቆርሶ እንደወሰደባችሁ ወቁ። ጽናት ማለት ተፋላሚ ሁኔታን ተቋቁሞ በጎታ መቆየት ነው። እንደ ሞርዶክዮስ አይነቱ ሰውዬ ይሄ መድረሻ ቢስ ዛሬም እዚህ ቁጭ ብሏል ይላል። አንጀት ይድበን እንጂ እኔም ቁጭ ብያለሁ ብላችሁ አይናችሁን እያጉረጠረጣችሁ አለሁልህ ስትሉት ይደብናል፣ አንገቱ ይሰበራል። ወገኖቼ ጠላት የሚፈልገው የሚፈሩ የሚሸማቀቁ ሰዎች ነው። ግን አማኝ እንደ ቡላድ ድንጋይ ግንባሩን ያጠነክራል። ስለዚህ ጽናት ወደ ክብር ይዟችሁ ይሄዳል። ለዚህ ነው እነዚህ ሰዎች ሰራዊቱ በእነሱ መንደር ሲያልፍ ድምፃቸውን ጨምረው ሆታውን እያበራከቱ ወደ ዋናው ቦታ ሲደርሱ ሆታውንና እልልታውን ምድርን እስኪነቀንቅ ድረስ ያደርጉታል። ከየቦታው ከቦሌ፣ ከኡራኤል፣ ከጃንሜዳ፣ ከጨርቆስ የመጣው መስቀል አደባባይ ሲደርስ መስቀል አደባባይ እስጢፋኖስን ይወዘውዛታል፣ ይንጣታል። ይሄን ለኢትዮጵያውያን ነው የምናገረው። ተመሳሳይ ነገር ነው። ጎርፉ የምስጋና ጎርፉ ከያቅጣጫው ይመጣል። ግን አንድ ቦታ ሲደርስ ምድርን ቀውጢ በሚያደርግ ክብር ይገለጣል። ይሄንን ሰማይ ውስጥ ካለው ነገርም ጋር ነው እንድታስተያዩት የምፈልገው። በየቀኑ የሚሆን ልምምዳችሁ ነው። ስለዚህ የእያንዳንዳችን ሚና ከክብር ወደ ክብር የተሻገረ ህይወት ለመለማመድ መጽሐፍ የመጀመሪያው በማምለክ መገስገስ ነው። ሁለተኛው በማምለክ እንቅፋትን ማስወገድ ነው። የመጨረሻው ጽናት ክብርን እንደሚያመጣ መገንዘብ። the holy spirit is the spirit of surprise። በቀጠሮ አይደለም፣ ከረንሲ እየሰጠነው አይደለም። ስለ ጸናው ቆይ ይሄን ነገር ይዞ ይመጣል እያልን ክፍያችንን ከፍለን ወዲያው ደግሞ ሪተርኑን የምንጠብቅ ከሆን ጅሎች ነን። እኛ ሳንጠብቅ እናመልካለን፣ እግዚአብሔር ሰርፕራይዝ ያደርገናል። ያደረገው ይሄንን ነው። ወደ ሁለተኛው ሐሳቤ ሲሄድ ጽናት ወደ ባርኮት ብቻ ሳይሆን ጽናት ወደ ክብር ይዞን ይሄዳል። ጽናት ወደ ባርኮት የመጀመሪያው ዲቪደንድ ነው። ባርኮት ስትጸኑ መርዶክዮስ ጽናቱ ወዴት ነው ይዞት ሄደው? መጀመሪያ ወደ ምንድን ነው? ጽናት ወደ በረከት ነው የወሰደው። ህይወቱን ነው እግዚአብሔር የታደጋት። ሁለተኛ ግን ጽናት ወዴት ይዞት ሄደ? ንጉሥ ለሚወደው ሰው ምን ይደረግ? ራሳቸውን በመውደድ የተለከፉ ሰዎች ራሳቸውን ብቻ ስለሆነ የሚያስቡት ሃማ ሆዬ ንጉሥ ለሚወደው ሰው ከኔ በላይ ማንን ሊወድ ይችላል? የተለከፉ ሰዎች ራሳቸውን ብቻ ነው የሚያስቡት። ወፈፌዎች ናቸው። ለራሱ ሆዳም ቢፈተፍት የበላ ይመስለዋል የሚሉት ወላጆቻችን ወደው እንዳይመስላችሁ። ከዛ ሆዳሙ ሃማ ይሄ ይደረግለት፣ ንጉሱ የሚቀመጥበት ፈረስ ይምጣለት፣ ንጉሱ የሚለብሰውን ልብስ ይልበስ ምናምን፣ በል ያልከውን ሁሉ ሂድና ለዛ ለመርዶክዮስ አድርግለት። ወገኖቼ ከቅጣት ሁሉ ቅጣት ከባድ ቅጣት ምን እንደሆነ ታውቃላችሁ? ለምትጠሉት ሰው እግዚአብሔር እናንተን ያደበናችሁ ኬር እንድታደርጉ ሲፈርድባችሁ በጣም የሚገርም ነው። ያለ እርሱ ፈቃድ የበላ ደስ ብሎትም ተድላን የቀመሰ ማነው የሚል ጥቅስ ጋቢ ካሳ በጣም ተወዳለች። ቢሮአችን በትልቁ ለጥፋለች። ከዛ ቀጥሎ ያለውን ጥቅስ ስለምትፈራው ዝም ያለች ይመስላል። ከሱ ስር ወዲያው ያለው ምን ይላል? ለኃጢአተኛው ግን ይላል እግዚአብሔርን ለሚወደው ሰው ይሰበስብና ያከማች ዘንድ ጥረት ብቻ ይሰጠዋል። ወዛደር ይሆናል።
ለማ እግዚአብሔርን ለሚወድ ላከበረው ለሚያመልክ ሰው እንዲሰጥ። ሃማ ወዛደሩ ያደረገው ይሄንን ነው። ከክብር ወደ ክብር መሻገር ብንፈልግ መጀመሪያ ጽናት መጽሐፍ እዚህ ጋር እንደሚነግረን ወደ ባርኮት ይወስዳል። ጽናት ወደ ባርኮት ይወስዳል። ከሁሉም ግን ጽናት ወደ ክብር ይዞ ይሄዳል። ኢዮብንና ጳውሎስና ከብሉይ ኪዳን ኢዮብን ውሰዱት። እሱን ለመስበክ እኔ ጊዜው የለኝም እንድንጸልይ ስለምፈልግ፣ ግን ጳውሎስና ሲላስን አሁን እዚህ እንድናመጣቸው እፈልጋለሁ። ወገኖቼ እግዚአብሔር በህልም መርቷቸው ሂዱና ወንጌል ስበኩ ብሏቸው አገልግሎታቸውን በተአምር አጽንቶ ጂኒ ከአንዲት ልጃገረድ ውስጥ ወጥቶ አገልግሎት በተአምር ጸንቶ እንደነ ሊዲያ ያሉ በወንጌሉ መልእክት ተማርከው እግዚአብሔር እየተከበረ ባለበት ሰዓት የመጣውን ታስታውሳላችሁ። በግንድ ተጠርቀው መከራ ውስጥ ገብተው በደም ተነክረው ባለበት ቦታ እኩለ ሌሊት በዜማ ያመሰግኑ ነበር። የሚያመሰግኑት እግዚአብሔር መጥቶ አንድ ነገር እንዲያደርግ ጠብቀው አይመስለኝም። አንተ ጻድቅ ነህ፣ ልትመለክ ይገባሃል፣ ክብር ለስም ይሁን፣ ከፍ ከፍ በልልን፣ አስተዳደር ተስማማን፣ እንወድሃለን እያሉ ጌታቸውን ሲያሞካሹት ሲሰግዱ ከፍ ከፍ ሲያደርጉ ሆሊ ስፒሪት the spirit of surprise came down እነዚህ ሰዎች ላይ ወደቀባቸው። የወህኒ መሰረቶች ተናወጡ። የነሱን ብቻ ሳይሆን የሌሎችንም እስራቶች ፈታ። ጽናት ወደ ክብር ይዞን ይገባል። ብዙዎቻችሁ ክብር ያጣችሁት በመንፈሳዊ እርምጃችሁ ትንሽ ነገር ቆረስ ስታረጋችሁ ጌታ ሆይ ዛሬም ትላላችሁ። ምናልባት በልዩ ልዩ ሁኔታ እያጉረመረማችሁ ለመጣችሁ ሰዎች ወገኖቼ ማጉረምረምን በምስጋና ምሬትን በአድናቆት ለቅሶን በዜማ እንድትቀይሩ ልለምናችሁ። ጌታ ሆይ ጠላቴ ደስ አይበለው፣ አንተን አመልክሃለሁ፣ ላንተ እገዛለሁ፣ በፊትህ እሰግዳለሁ፣ አመሰግንሃለሁ። እንዲህ ማለት ስትጀምሩ በደም ተነክረው ነው እኩለ ሌሊት በዜማ ሲያመሰግኑ የምድር መናወጥ ተከሰተ። ስለዚህ በዚህ ማለዳ ለሁላችሁም ጌታን ያለ ማቋረጥ በማምለክ እንቅፋትን ጥሰን አልፈን በመጽናት ወደ ክብር እንሸጋገር። እስቲ ጌታን በሉ። እስቲ ያለ ማቋረጥ በማምለክ እንቅፋትን ጥሰን በመጽናት ወደ ክብር እንሸጋገር። ክብር ትናፍቃላችሁ? ክብር ትጓጓላችሁ? ያለ ማቋረጥ ጌታን አምልኩት። ራእይ የሚቀዳው እዛ ነው። ብርሃን የሚፈሰው እዛ ነው። አምልኮ የህይወት ዘይቤ ነው፣ ፕሮግራም አይደለም። አምልኮ ያለ መስዋዕት አይቀርብም። መስዋዕታችን ምስጋና ነው። መስዋዕታችን አድናቆት ነው። መስዋዕታችን ስጡት ለጌታ። ጽኑ። ምንድነው የገፋችሁ ዛሬ? ሐዘን ነው የገፋችሁ? የምትወዱትን አጣችሁ? ውርደት ነው የገፋችሁ? ህመም ነው የገፋችሁ? የገፋችሁ ነገር እንድታማርሩ ሳይሆን እንድታከብሩ ይርዳችሁ። የገፋችሁ ነገር
እንድትሸበሩ ሳይሆን እንድታከብሩ ይደግፋችሁ። የገፋችሁ ነገር ጽናት ሁሉ ጊዜ ግፊያ አለበት። ቤታችሁ ነው ግፊያው፣ ስራ ቦታ ነው ግፊያው፣ ቤተክርስቲያን ነው ግፊያው። የትም ይሁን ከክብር ወደ ክብር ለመሻገር የእያንዳንዳችን ሚና በማምለክ መገስገስ፣ እንቅፋትን ጥሶ ማለፍ፣ ደግሞም ጽናት ክብርን እንደሚያመጣ መገንዘብ። እግዚአብሔር ለጸኑት ሰዎች በዘመናት መካከል ክብሩን አጥግቧቸዋል። ከክብር ወደ ክብር ትሻገራላችሁ፣ ከኃይል ወደ ኃይል ትሻገራላችሁ። ሁላችንም እንነሳና የምልጃ ጸሎትም እንድናደርግ ነው ምጋብዘው። በሐዘን የተገፉ ወገኖች መካከላችን አሉ። ዛሬ ከበድ ያለ ቀን ነው። ከትናንት ጀምሮ በዚህ ማለዳ እጅግ ከከበዱኝ ቀናቶች መካከል አንዱ ነው። አሁን መጨረሻ ላይ የምነግራችሁ ነገር ሳምንቱን ሊይዛችሁ ይችላል። ይሄን እንቅፋት ግን ጥሰን እንሻገራለን። ሐዘን በመካከላችን አለ። ብዙዎቻችሁ የምታውቁት እህታችንን ውድነሽ አያናን ነው። የሷ ወንድም በቃቢል የሚባል ወንድሟ ልጁ ተረጋጉ ቆይ ልጁ ሴት ልጁ አትላንታ ዩኒቨርሲቲ ውስጥ ነበረች። በምን አይነት ምክንያት እንደሆነ አይታወቅም። ዳላስ ቴክሳስ ሆቴል ውስጥ ሞታ ተገኝታለች። ይሄ ጊዜ ከባድ ነው። ለቤተሰቡ እንድንጸልይ፣ እንድንማልድ፣ እንድንቃትት በቃቢል በብዙ ፈተና ያለፈ ልጅ እንደሆነ አውቃለሁ። ብዙዎቻችሁም ታውቁታላችሁ። ይሄ ወንድም ገና በፕሮሰስ ላይ ነው ያለው ብዙ ነገር። ግን እግዚአብሔር እንዲረዳቸው ከልባችን እንቃትታለን፣ እግዚአብሔርን እንለምነዋለን። የኢዮብ አምላክ ነህ። በመጽሐፍ ቅዱስ ውስጥ ያነበብናቸው መከራዎች ታሪክና ተረቶች አይደሉም። እግዚአብሔር የእነዚህን ወገኖች ልብ እንዲያጸና። እህቴ ውዴን ሳነጋግራት ከብዷታል። እንደ ከበዳት አይቻለሁ። እግዚአብሔር ግን ይችላል። ጌታን እንለምንላቸዋለን። ልጆቻችንን ያየ ይሄ ክፉ በጌታ በኢየሱስ ክርስቶስ ስም የተከለከለ እንዲሆን እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በእንደዚህ አይነቱ ጊዜ ቃላት ደካሞች ናቸው። ሰባራን ልብ የምትጠግን አንተ ብቻ ነህ። አንተ ስለሰራኸው እግዚአብሔር ሆይ ትችላለህ። አንተ የልብ ወጌሻ አንተ ነህ። በዚህ ከባድ ጊዜ ውሳጣዊ ጽናት ስጣቸው። አይምሮን የሚያልፍ ያንተ ረድኤት እንዲመጣ እንጸልያለን።
በቃቢልን እንድታጽናናው፣ ባለቤቱን ሃይሚን እንድታጽናና፣ ውዴን እንድታጽናና፣ የጽጌን እንድታጽናና። በዚች ብላቴና እረፍት የተሰበሩ ብዙ ልቦች አሉ፣ ብዙ ድንጋጤዎች አሉ። እግዚአብሔር እጅህ እንዲመጣ እንለምንሃለን። ደግሞ ሕዝብህ በብዙ ሐዘንና ግፊያ ውስጥ ያልፋል። አንተ ታውቃለህ። ይህን ዓመት የክብር ዓመት ነው ብለህናል። እንድናመልክህ እርዳን። ሲከፋንም እንድናመልክህ፣ ስናጣም እንድናመልክህ፣ ስንዋረድም እንድናመልክህ፣ ስናዝንም እንድናመልክህ፣ ብቻችንንም ስንሆን እንድናመልክህ፣ ስንፈራም እንድናመልክህ እግዚአብሔር ወደ ሕዝብህ እንድትመጣ ጸልያለሁ። ድንጋጤን ከሕዝብህ ላይ እንድታስወግድ፣ እነዚህን ወገኖቻችንን እኛ ልንደርሳቸው አንችልም በዚህ ጊዜ። እግዚአብሔር አንተ ግን ትደርሳቸዋለህ፣ ታያቸዋለህ። አስተርጓሚዎች አይደለንም እኛ ጌታ ሆይ። እኛም ልባቸው የከበደባቸው የደነገጥን ሰዎች ነን። ለምን እያልን ነው። ካልጠፋ ቦታ ሰው እንዴት ሞቶ ይገኛል? ጌታ ሆይ እባክህን በልጆቻችን ላይ የወደቀውን ድንጋጤ ከልክልልን። እባክህን ሸፍነን፣ እባክህን አውጣን፣ እባክህን ኧረ በቃችሁ በለን፣ እባክህን በቃ በለን። እግዚአብሔር ሆይ በቃ በለን። ጌታ ሆይ በቃ በለን። እግዚአብሔር ሆይ እግዚአብሔር ሆይ አስበን፣ ሕዝብህን አስብ። የሕዝብህን ስብራት ተመልከት። አንተን በእውነትና በመንፈስ ሕዝብህ ያምልክ። ሕዝብህ በማምለኩ ይጠቀም። ጌታ ሆይ ልጅህን ስትሰጠን ሐዘን ምን ያህል ልብን እንደሚሰብር ጌታ ኢየሱስ አንተ አውቀሃል። አልዓዛርን ልታስነሳው እየሄድክ እንባህን አፍስሰሃል። የሕዝብህን እንባ ይታበስ። በድጋሚ በቃቢልና ባለቤቱን በፊትህ እናቀርባለን። በዚህ በተራዘመ ምርመራ ውስጥ እግዚአብሔር ሆይ በተንጠለጠለ ልብ ውስጥ ጽናትን ወደ ልባቸው ላክ። መጽናናትን ወደ ልባቸው ላክ። ልባቸው ከብዷልና አጽናናቸው። ግራ ተጋብተዋልና ድረስላቸው፣ አግዛቸው። እኛም ሳምንቱን በጸሎት እየደገፍናቸው እንድንቆይ እርዳን። እንድናጽናናቸው አግዘን። እንድንጸልይ እንድንቃትት አበርታን። ደግሞም ቅዱስ ጌታችን ሆይ አቤቱ በሐሳብህ ውስጥ እንድንቆይ አንተ አግዘን። እጆቻችንን ሁላችንም እንነሳና ከፍ አድርገን ወደ ላይ አንስተን የእግዚአብሔርን በረከት እንቀበላለን።
እግዚአብሔር ለማምለክ እንድትገሰግሱ ይደግፋችሁ። እግዚአብሔር እንቅፋትን ጥሳችሁ እንድታልፉ ያበርታችሁ። እግዚአብሔር ጽናት ክብርን እንደሚያመጣ ተገንዝባችሁ እንድትጸኑ ያግዛችሁ። እግዚአብሔር ፊቱን ያለማቋረጥ በማምለክ እንድትሹ ያበርታችሁ። ወደ ክብሩም ሕይወት ይክተታችሁ፣ ያሻግራችሁ። እግዚአብሔር ይባርካችሁ፣ ይጠብቃችሁም። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁም። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላሙንም ይስጣችሁ። የእግዚአብሔር አብ ፍቅር፣ የልጁ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነትና ኅብረት ዛሬም እስከ ዘላለም ከናንተ ጋር ይሁን። አሜን። ክብርን ለጌታ እንሰጣለን። በጌታ ሰላም እንሄዳለን።